ራስ ጎበና ዳጬ ጤና ይስጥልን። በይምብራችን ተጀምሯል። ላይክ፣ ኮሜንት፣ ሼር እና ሰብስክራይብ ያድርጉ ይወዳጁ። ራስ ጎበና ዳጬ ከሸዋ ባላባት ቤተሰብ የተገኙ በዘመናዊ ኢትዮጵያ ግንባታ ከፍተኛ ሚና የተጫወቱ ጀግና የጦር ሰው ሲሆኑ እርሳቸውን በግንቦት ወር 1814 ሸዋ ውስጥ አማን ወረዳ ወግዳ በተባለ ስፍራ ተወለዱ። በአፍላ የወጣትነት ዘመናቸው የሸዋ ኦሮሞችን ለማስተባበር የቻሉ በኋላም በዳግማዊ አጼ ምኒልክ የራስነት ማዕረግ የተሰጣቸው የጦር መሪ ሲሆኑ የኢትዮጵያን ግዛት በማስፋትና ከጠላት በመጠበቅ ያገለገሉ ታላቅ ሰው ናቸው። ራስ ጎበና ዳጬ የዳግማዊ አጼ ምኒልክ የጦር መሪ ከመሆናቸው በፊት በሸዋ ኦሮሞ ባህላዊ አስተዳደር ውስጥ ጀግንነታቸው የተመሰከረላቸው ነበሩ። ከዳግማዊ አጼ ምኒልክ አባት ከንጉሥ ሳህለ ሥላሴ ጋር ወዳጅነት እንደነበራቸውና የአበጋዝነት ማዕረግ እንዳገኙም ስለ እርሳቸው የተጻፉ ሰነዶች ይገልጻሉ። አንዳንድ ጸሐፊዎች እንደሚናገሩት ከሆነ ጎበና ዳጬ በአጼ ቴዎድሮስ መንግስት ላይ ካመጹት የሸዋ ባላባቶች አንዱ የነበሩ ሲሆን በደቡብ ኢትዮጵያ ማለትም ከሸዋ በታች በሚገኘው ግዛት ተነስቶ የነበረውን አመጽ በግንባር ቀደምትነት ደግፈዋል ይባላል። ራስ ጎበና ዳጬ የነበሩበት ዘመን በአንድ በኩል ኢትዮጵያን ከተበታተነ ዘመነ መሳፍንት አገዛዝ በአንድ ጠንካራ መንግስት ስር ለማጠቃለል በአጼ ቴዎድሮስ አማካኝነት ጥረት የሚደረግበት፣ በሌላ በኩል ደግሞ የሱዳን መሐንዲስቶች ምዕራብ ኢትዮጵያ፣ ኦቶማኖች ምስራቅ ኢትዮጵያን፣ አውሮፓውያኑ መላው ሀገሪቱን ለመግዛት የየበኩላቸውን ጥረት ሲያደርጉ የነበረበት ነው። የኢትዮጵያ ብሔራዊና ዓለም አቀፋዊ ሁኔታ የተጠቀሰውን ሲመስል በውስጥ ደግሞ የጎበና ዳጬ ቤተሰብ አባላት በሌሎች አካባቢ ኦሮሞ ጎሳዊ ዘንድ የተከበሩ የሜጫና ቱለማ ጎሳ መሪዎች እንደነበሩ አንዳንድ ድርሳናቶች ይተርካሉ። ራስ ጎበና ዳጬ በሕይወት በነበሩበት ጊዜ አጼ ቴዎድሮስ የአጼ ምኒልክ አባት ማለትም ሳህለ ሥላሴ ንጉሠ ሸዋን ድል ካደረጉ በኋላ በራሳቸው ሞግዚትነት እንዲያድጉ ሕፃኑ ምኒልክ ወደ ጎንደር ይወስዷቸው ነበር። ምኒልክ በጥብቅ ጥበቃ በነበሩበት ጊዜም እንግሊዛዊ ጀነራል ናፒየር ጦሩን አሰልፎ የታሰሩ እንግሊዛውያንን ለማስለቀቅ መጣ። አቤቶ ምኒልክ በዚህ ጊዜ በተፈጠረው አመቺ ሁኔታ ከመቅደላ በ1869 አመልጠው ወደ ሸዋ ሲገቡ ድጋፋቸውን ከሰጧቸው ባላባቶች አንዱ ጎበና ዳጬ ከመሆናቸውም በላይ ደህንነታቸውን በመጠበቅና የሸዋ ግዛትን በመንግስታቸው ቁጥጥር ስር በመዋል ግንባር ቀደም አስተዋጽኦ አበርክተዋል። ንጉሥ ምኒልክም የቤተ መንግስቱን ጥበቃ ኃላፊነት ለእርሳቸው ከመስጠታቸውም በላይ በመጀመሪያ የአጋፋሪነት በኋላም የደጃዝማችነት ማዕረግ በ1870 ላይ ደግሞ የራስነት ማዕረግ ሰጥተዋቸዋል። ራስ ጎበና ዝናቸው እየታወቀና ተቀባይነት ሲያገኙ የደጃዝማችነት ብቻ ሳይሆን አባ ሙዳ የተሰኘ የኦሮሞ የሃይማኖት አባትነት ማዕረግ ከህዝባቸው አግኝተዋል። ደጃዝማች አባ ሙዳ ጎበና ዳጬ ስመገናና የሚኒልክ የጦር መሪ ሲሆኑ የንጉሱ ግዛት ከየጁ ከጎጃምና ከሸዋ በተጨማሪ ወደ ደቡብ ምስራቅና ምዕራብ ኢትዮጵያ ማስፋፋት ጀመሩ። ዶናልድ ሌቨን የተባለው የታሪክ ጸሐፊ እንደገለጸው አብዛኛው የደቡብ ኢትዮጵያ ዘመቻ በመሪነት ያስፋፉት ራስ ጎበና ዳጬ ነበሩ። በዚህም መሰረት ሲዳማንና ቀቤናን አስከበሩ። በ1880 እና 81 በወለጋ በኩል የመጣውን የማሃዲ ወረራን ሞራዲ በቀሬ ከተባሉ የጦር መሪ ጋር በመተባበር ሁቱ ዲሊ በተባለ ቦታ ድል አደረጉ። ጎቤን ወለጋንና ኢሌ ባቡርን በሰላማዊ መንገድ የማዕከላዊው መንግስት አካል እንዲሆንም አስቻሉ። በ1873 በአንባቦ በተደረገው ጦርነት የንጉሥ ምኒልክ ሰራዊት የንጉሥ ተክለ ሃይማኖት ጦር ድል መደረጉ የሚታወስ ሲሆን በዚህም ጦርነት ራስ ጎበና መሰለፋቸው የሚታወቅ ነው። ራስ ጎበና ወደ ስልጣን ከመውጣታቸው ጥቂት ዓመታት ቀደም ብሎ በአባሴሩ ጓንጉል፣ በራስ አሊ አንደኛ፣ በራስ ጉግሳ ሙርሳ፣ በራስ ኢማም፣ በራስ ማርዬ፣ በራስ ዶሪ፣ በራስ አሊ ሁለተኛ የእጁ ስርወ መንግስት ተመስርቶ እንደነበር ይታወቃል። ንግስት ጣይቱና የንግስት ነገስታት ዘውዲቱ ባለቤት ራስ ጉግሳ ወሌም የዚህ ስርወ መንግስት አባላት ነበሩ። ይህም ሆኖ የእጁ ስርወ መንግስት ተዳክሞ በመጀመሪያ አጼ ቴዎድሮስ ቀጥሎም አጼ ዮሐንስ ከግዛታቸው ጋር ሲቀላቀሉ ወሎ የንጉሥ ምኒልክ ግዛት ነበረች። በዚህ ጊዜ የወሎ ባላባቶች ሁኔታቸው ሲመች ለምኒልክ እየገበሩ አስከትለው የማስተባበሩን ተግባር ያከናወኑ ስለነበር
በየጊዜው የሚነሳውን አመጽ ሲቻል በኃይል ሳይቻል በዘዴ በመያዝ የመሪነት ሚናቸውን መጫወታቸው አልቀረም። በኃይል በሚጠቀሙበት ጊዜም እነ ራስ ጎበና ዳጬ ከጎናቸው ነበሩ። በ1869 ራስ መሐመድ አሊ አመፀው ወረኢሉን ማቃጠላቸውን ሲሰሙም ሰራዊታቸውን ይዘው መምጣታቸውና ራስ አሊን ድል አድርገው ወረኢሉን መልሰው እንደገነቡ ይታወቃል። የንጉስ ሚኒሊክ እና የራስ ጎበና ዳጬ ወዳጅነት እየጠነከረ በመሄዱም ልጃቸው ወይዘሮ ሸዋረገድ ሚኒሊክን ወዳጄ ከተባለው የራስ ጎበና ዳጬ ልጅ ጋር በማጋባት የጋብቻ ዝምድና ፈጥረው ነበር። የንጉስ ሚኒሊክ ሐረርን ለማስከበር በተንቀሳቀሰበት ጊዜ እንጦጦ የነበረውን ቤተመንግስታቸውን ባደራ የተተወው ለራስ ጎበና ስለነበር እርሳቸውም ከፍተኛ ቁጥር የነበረውን ሰራዊት ከወለጋ አስመጥተው መጠበቅ ችለዋል። ንጉስ ሚኒሊክ የአሚር አብዱላሂን ጦር ድል አድርገው ሲመለሱም ከፍተኛ አቀባበል እንዲደረግላቸው አድርገዋል። ከሐረር ዘመቻ በኋላ ራስ ጎበና ዳጬ የጉራጌ አስተዳዳሪ ነበሩ። እርሳቸው የጉራጌ ገዢ በነበሩበት ጊዜም አጼ ዮሐንስ አራተኛ መሞታቸውን ሰምተው ህዝብ በሰማ ብለው ከዳር ዳር ተጠርቶ ያዘን አድርጎ እንዲያስብለው ያደረጉ ከመሆናቸውም በላይ ጠመንጃ ተኩስ ስነ ስርዓት እንዲከናወንም ማድረጋቸው ይነገራል። አጼ ዮሐንስ አራተኛ ከሞቱ በኋላ ንጉስ ሚኒሊክ ትግራይን ለማስከበር ሲሄዱ ከሐረር ዘመቻ ጊዜ እንዳደረጉት ሁሉ እንጦጦ የነበረውን ቤተመንግስታቸው እንዲመሩ የተወከሉት ራስ ጎበና ዳጬ ነበሩ። ንጉስ ሚኒሊክ ትግራይን አስከብረው እንደተመለሱ ራስ ጎበናም ወደ ጉራጌ ግዛታቸው ተመለሱ። እንደተመለሱም ከህዝብ የቀረበላቸውን አቤቱታ ሲያዳምጡ አመመኝ ብለው ተኙ። ከ3 ቀናት ህክምና ሲደረግላቸው ከቆየ በኋላም በሐምሌ ወር 1881 ላይ ማለትም በ61 ዓመታቸው አረፉና ደብረ ሊባኖስ ገዳም ተቀበሩ። ይህም ከረጅም ጊዜ በታማኝነት ያገለገሏቸው ዳግማዊ ሚኒሊክ ንጉሠ ነገሥት ኢትዮጵያ ተብለው ጥቅምት 25 ቀን 1882 ዘውድ ከመጫናቸው ጥቂት ወራት ቀደም ብሎ መሆኑ ነው። ከ1983 ወዲህ ራስ ጎበና የኦሮሞን ህዝብ የከዱና ለስልጣናቸው ያደሩ አድርገው ለማቅረብ ጥረት ያደረጉ ቢሆንም አንዳቸውም እንኳን ጀግንነታቸውን አይክዱም። ከንጉሠ ነገሥት ሚኒሊክ ጋር በመሆን የዛሬቱ ኢትዮጵያ ለመመስረት ያደረጉት ጥረትም ከኢትዮጵያ አንድነት ታሪክ መዝገብ ላይ ከቶ ሊፍቃቸው አይቻልም። በሕይወት ዘመናቸው የሚያውቋቸው ሸዋ ጠንካራ የመከላከያ ጦር ኃይል አለኝ ቢል የጎበና ዳጬ ሰራዊት ከግንባር ቀደም አንዱ እንደነበር ይታወቃል። ከዚህም ሁሉ በላይ በኦሮሞ ህዝብ መካከል በየጊዜው እየተነሳ የብዙ ሰዎችን ህይወት ይቀጥፍ የነበረውን የጎሳዎች እርስ በርስ ጦርነት በማስቀረት ሰላምና ስምምነት እንዲኖረው ተግተው ሰርተዋል። ስለሆነም ራስ ጎበና ዳጬው በአንድ በኩል ወገናቸውን እርስ በርስ እንዳይጨፋጨፍ እየታገሉ የአጼ ሚኒሊክን ጠንካራና ስልጡን ኢትዮጵያን እውን የማድረግ የቀን ህልም ከነ ደጃዝማች ባልቻ ከነ ፊት አውራሪ ሀብቴ አባ መላ የራሳቸውን አስተዋጽኦ ያደረጉ ሰው ነበሩ ብሎ ባጭሩ መግለጽ ይቻላል። ብዕር ከሰይፍ ይልቃል። ላይክ፣ ኮሜንት፣ ሼር እና ሰብስክራይብ እናድርግ።